ኢየሱስ አምላክ ከሆነ ማርያም ደግሞ ኢየሱስን ከወለደችው ማርያምን ማን ፈጠራት? ኢየሱስ ክርስቶስን ከማህፀኗ ከማርያም ማህፀን ተገኝቷል። አወጅም ማርያም ማህፀን ነው የእናቱ ማህፀን። ግን ማርያምን መጀመሪያ ማን ነው የፈጠራት? ኢየሱስ ከመወለዱ በፊት እኮ ማርያም አስቀድማ ስለነበረች ኢየሱስን ከማህፀኗ ተገኝቷል አይደል? ስለዚህ እሷን ማን ነው የፈጠራት? ከፈጠረችው ካደገ በኋላ አምላኳ ሆነ ብላችሁ ታምናላችሁ? ይሄ ጥያቄ ነው። እንደው ባካችሁ ቄሶቹ፣ ዲያቆኖቹ፣ ጳጳሶቹ ገብታችሁ ከሆነ ይሄ ነገር እንደው እስኪ አታወዛግቡን መልሱልን ማለት ነው። ማርያምን የፈጠራት ራሱ ክርስቶስ ነው። ምናልባት እንደዚህ ስልሽ ኢየሱስን እኮ ማርያም በእድሜ ትበልጠዋለች። ኢየሱስን ለመጀመሪያ ጊዜ ያየነው በቤተልሔም ሲወለድ በቀራንዮ ሲሰቀል አይደል? ከማርያም ከመወለዱ በፊት እኮ ኢየሱስ አልነበረም። እርሱ ከመወለዱ በፊት ያሉትን ሰዎች ማን ፈጠራቸው ልትይኝ ትችያለሽ? እስኪ ዘፍጥረት 1:1 ላይ እንሄድ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይለናል። አሁን እግዚአብሔር ብርሃንም ይሁን የሚል ቃል አወጣ። ያ አካላዊ ቃል ክርስቶስ ይባላል። እግዚአብሔርም በውሃዎች መካከል ጠፈር ይሁን አለ። አሁንም እግዚአብሔር በውሃዎች መካከል ጠፈር ይሁን የሚል ቃል አወጣ። ያ አካላዊ ቃል ክርስቶስ ይባላል። እንደዚህ ሁሉ በእግዚአብሔር ቃል ዓለማት ሁሉ ተፈጠሩ። ለዚህ ነው በዕብራውያን ምዕራፍ 1:2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ያለን። ደግሞም ቅዱስ ጳውሎስ ሲናገር ቆላስይስ ምዕራፍ 1:15 ላይ በሰማይም በምድርም ያለው ሁሉ በክርስቶስ ተፈጥሯል። ክርስቶስ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል እያለ ይነገራል። ይህ ዓለማትን ሁሉ የፈጠረ የእግዚአብሔር ቃልም በራእይ ምዕራፍ 19:13 ላይ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይልና ቅዱስ ዮሐንስ ምዕራፍ 1:1 ላይ ሲናገር በመጀመሪያ ቃል ነበረ፣ ይህም ቃል በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ፣ ሁሉ በዚህ ቃል ሆኗል፣ ከሆነውም ሁሉ ያለዚህ ቃል አንዳች የሆነ ነገር የለም ይልና ይህም ቃል ስጋ ሆነ ወይም ስጋን ተዋሃደ ይለናል። ስለዚህ ይህ ቃል በሰማይም በምድርም ያለው ሁሉ ድንግል ማርያምንም ጨምሮ ከፈጠረ በኋላ ሰዎችን የሚያድንበት ለኃጢአት ቤዛ የሚሆንበት ጊዜ ሲደርስ በገላትያን ምዕራፍ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደው ልጁን ላከ እንዳለን ማርያም በተወለደችበት በዚያ ዘመን ያ የማይዳሰሰው የእግዚአብሔር ቃል ከሰማይ ሰማያት ወርዶ ንጽሕት ሆና ከሴቶች ሁሉ ከተመረጠችው ከቅድስት ድንግል ማርያም ማህፀን ገባና የሷን ስጋ ተዋህዶ እንደኛው ሰው ሆነ። ለዚህ ነው ከኃጢአት በቀር በሁሉ ነገር እኛኑ መሰለ የሚለው። ስለዚህ ይህ ቃል ክርስቶስ በመጀመሪያ ዓለማቱን ሁሉ ፈጠረና በነቢያት አንደበት እንደሚወለድ ተናግሮ ነገር ግን ለኛ ቤዛ የሚሆንበት ጊዜ ሲደርስ ከሰማይ ሰማያት ወርዶ የድንግል ማርያምን ስጋ ተዋህዶ በሰው ስጋ ተገለጠ። ሮሜ ምዕራፍ 9:5 ላይ አባቶች ለነርሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ